በነገራችን መሃል ቆይ ግን ይሄ ችግኝ ስትተክሉ ሁላችሁም ፎቶ የምትነሱት ነገር ምንድነው? ለጉዳዮች ሲሰለፉ ወይ ለሻይ እንወጣለን ወይ የሻይ እንጠይቃለን። ከረፍት በፊት የጠየቀው ወጣት ከረፍት በኋላ የት ሄደ? የ80 ዓመቱን ቱጃር ያገባችው የ19 ዓመት ኮረዳ በሰርጓ ዕለት በምግብ መመረዝ ሞተች። ይህን ዜና ለማማ እርገጫቸው ስነግራቸው እንግዲህ አሁን ደግሞ የመውረሱ ተራ ያዛውንቱ መሆኑ ነዋ ብለው ይንቆጫሉ። እውነታቸውን እኮ ነው። አዛውንቱ በማግባት ሂሳብ ያካፈሉትን ሀብት ኮረዳዋ በመሞቷ ምክንያት መልሰው ይወርሳሉ እንደማለት ነው። ዘመዴ አንቺ በአንድ ወገን ሲሞትልኝ ይወርሳለሁ ብለሽ በአንድ እጅሽ ካርታ በሌላ እጅሽ ካልኩሌተር ይዘሽ እያሰላሽ ሳለ በሌላ ወገን ግን የዘሩትን ማጨድ በሚባል የዓለም ሕግ ሲኦል መውረጃ ትኬትና ካርታ ይዘጋጅልሻል። የምር የዚህን ሀገር ፖለቲካም ለራሳችሁ በሚተርፍ ስሌት የምትጠልፉ ሰዎች ከዚህ ታሪክ ኖት ውሰዱ። ጠላፊዎች ተጠላልፈው የወደቁባቸውን የዓለም ታሪኮች አንብቡ። አሁን የቀበሌያችን ሊቀመንበር ከድሮ ጀምሮ የያዙትን የቀበሌ ወንበር ላለመልቀቅ ይተጣጠፋሉ። ባለፈው የሰፈሩን ሰው ልኬን ንገሩኝ ብለው ስብሰባ ጠሩ። የቀበሌው ህዝብ ደግሞ ልካቸውን ይዞ ስብሰባው ላይ ተገኘ። ወዲያው አንድ ወጣት ተነስቶ ባለ 10 ነጥብ ችግር ወብሶት ወምሬት አቅርቦ የተሰበሰበው ህዝብ በጭብጨባ አድምቆ ወደ ቦታው መለሰው። ሊቀመንበር ለዚህ 10 ነጥብ ማብራሪያ ይሰጣሉ ብለን ስናስብ የሻይ ሰዓት ደረሰ ብለው በተኑን። ያው ይሄ እንኳን አሰራራችን እየሆነ ይመስላል። ልክ የሚሰራ ነገር ሲደረደር፣ ጥያቄዎች ሲከመሩ፣ ባለጉዳዮች ሲሰለፉ ወይ ለሻይ እንወጣለን ወይ የሻይ እንጠይቃለን። ከሰዓት በኋላ ሊቀመንበር ወንበራቸው ላይ ተቀምጠው ከሻይ ሰዓት በኋላ የአፋቸውን ወዝ ከጠራረጉ በኋላ ከሻይ ሰዓት በኋላ ሁሌ አፋቸው የሚወዛው ነገር ግርም ይለኛል። ምናልባት የእሳቸው ሻይ ቅቤ ይኖረው ይሆናል። ብቻ ያቺ የማይለቋትን ወንበራቸው ላይ አሁንም በደንብ ከተደላደሉ በኋላ ያው የጥያቄ ሰዓት ነው፣ ጥያቄያችሁ መቀጠል ትችላላችሁ አሉን። በመሃል አንድ ሌላ ወጣት እጁን አውጥቶ ዞር ብሎ ተሰብሳቢዎቹን ከተመለከተ በኋላ በፍርሃት ሊቀመንበር እኔ አንድ ጥያቄ ብቻ ነው ያለኝ። ከረፍት በፊት የጠየቀው ወጣት ከረፍት በኋላ የት ሄደ? ሊቀመንበር ማብራሪያ ቃል አጠራቸው። ልክ እኮ ነው። ከረፍት በፊት ጠይቀን ከረፍት በኋላ ካልተመለስን ንገሩኝ ያሉትን ልኮትን በልባችን ይዘን ወደ ቤታችን ብንሄድ ይሻላል። ወገኔ ሊቀመንበርማ የማኦ አድናቂ ሳይሆኑ አይቀርም። ማኦ የቻይና ኮሚኒስት ፓርቲን በመራበት ወቅት የመቶ አበቦች አብዮት የተሰኘ ዘመቻ ነበረው። ይኸውም ጋዜጠኞችን፣ ፖለቲከኞችን ስለ ኮሚኒስት ፓርቲ እንዲጽፉ፣ እንዲናገሩ፣ ካሰኛቸው እንዲዘፍኑ፣ ከፈለጉ እንዲደንሱ ፈቃድ መስጠት ነበር። ይህን ጊዜ ህዝቡ ነፃነት ተገኘ፣ ፍትህ ለበስን አለና ይጽፍና ይናገር ጀመር። በመጨረሻ ግን ይህን ሁሉ አድፍጦ ሲጠብቅ የነበረው ማኦ ስለ እናት ፓርቲው ክፉ ተናገሩ ያላቸውን በሙሉ ረሸናቸው። አብዛኞቹ ደግሞ የፈረደባቸው ጋዜጠኞችና ደራሲያን ነበሩ። ማኦ ይህን ካደረገ በኋላስ መቼ አርፎ ተቀመጠ? መድረክ ላይ ቆሞ እባቦቹን ከጉድጓዳቸው እንዲወጡ ካደረገን በኋላ ጭንቅላታቸውን ቀጥቅጠናቸዋል የሚል ንግግር አቀረበ። እናማ ሊቀመንበርም ጠርተውን ተናገሩ ካሉን በኋላ ያ ጉብል የገባበት ጠፋ። ይኸው በየሰፈሩ ግንብ ላይ
የአፋልጉኝ ማስታወቂያ እየለጠፍን ያለንበት ሁኔታ ነው ያለው። በእርግጥ የቀለም ወጪውን የሸፈኑት ራሳቸው ሊቀመንበር ናቸው። እንዲህ እኮ ነው አንዳንዴ ችግር ከፈጠሩብን ሰዎች ጋር ሆነን እኮ ነው መፍትሄ የምንፈልገው። አንዳንዴ ደግሞ እነሱ በፈበረኩት እነሱ በፈጠሩት ችግር እኛ ተወቃሽ፣ ተከሳሽ፣ እዳ ከፋይ እንሆናለን። አንድ ንጉስ ነው አሉ የሚኖረው የድሎት ኑሮ ትክት ይለውና መሞት ይፈልጋል። ራሱን እንዳያጠፋ ደግሞ የንግስና ኩራቱ አልፈቅድልህ ይለዋል። በዚህም ጥቂት ሲያስብ ቆይቶ አንድ ሐሳብ ያገኛል። ዘወትር ማለዳ ጸጉርና ጺሙን የሚያስተካክልለትን አገልጋይ አስጠርቶ ነገ ወይም የፈለከው ቀን ላይ ሊሆን ይችላል፣ ግን ከዕለታት በአንዱ ቀን ድንገት ጸጉሬን እያስተካከልከኝ ሳለ አንገቴን በመላጫው ቆርጠ ትገድለኛለህ ይለዋል። አገልጋዩ ደንግጦ እንዴ ንጉሥ ሆይ ኧረ እኔ አይሆንልኝም፣ የንጉሥ ትእዛዝ ነው፣ ንጉሥ ሲያዝ እሺ ብቻ ነው መልሱ ብሎ ትቶት ሄደ። ይህ ከሆነ ጥቂት ቀናት በኋላ ንጉሱ ዛሬ ይሆን የሚገለኝ እያለ ማሰብ ጀመረ። ይህ ብቻም አይደለ፣ ቀን ሲገፋ የመኖር ፍላጎቱ እየጨመረ እንዲሁም ዛሬ ገለኝ ይሆን የሚለው ጭንቀቱ እያደገ ሄዶ አገልጋዩን በጠላትነት ማየት ጀመረ። በመጨረሻ እንደውም ሌሎች አገልጋዮችን አስተባብሮ ንጹሕን ሰው አስገደለው። እናም ወገኔ አንዳንዶች ራሳቸው ጎትጉተው ጉድጓድ ያስቆፍሩንና ችግኝ ሊተክሉ ነው ስንል ችግር ሆኖ እናገኘዋለን። ችግኝ መትከልማ የአባትም የመንግስትም ነው። በነገራችን መሃል ቆይ ግን ይሄ ችግኝ ስትተክሉ ሁላችሁም ፎቶ የምትነሱት ነገር ምንድን ነው? ግራ ገባን እኮ። እሺ የችግኝ ተከላው ፓኬጅ ነው ማለቴ ካሜራው ለችግኙ መጽደቅ የሚያደርገው አስተዋጽኦ ካለ ብዬ ነው እንዴ። ከጥቂት ጊዜያት በኋላ እኮ ልጆቻችንን ችግኝ ለመብቀል ምን ያስፈልገዋል ብለን ስንጠይቅ አፈር፣ የፀሐይ ብርሃን፣ ውሃ፣ ካሜራ ማለታቸው አይቀርም። እስቲ የፎቶው ነገር ግድ ከሆነ ተክላችሁ ኮትኩታችሁ ያሳደጋችሁትን አንድ ወጣት ዛፍ ተደግፋችሁ ፎቶ ተነስታችሁ አሳዩን። እናማ ችግር ተካዩን ከችግኝ ተካዩ የማንለይ እንዳይመስላችሁ ለማለት ነው። እስቲ ይህችን ጉዳይ በምሳሌ እንያት። አንዱ ነው አሉ ከሚስቱ ጋር ዘና ለማለት ከከተማ ይወጣና ሆቴል ይይዛሉ። ሆቴል ክፍላቸው ውስጥ ሆነውም ማንኛውም ሁለት የተለያየ ጾታ ያላቸው ሰዎች አንድ ቤት ሲገኙ እንደሚጋጩት አለመግባባት ይፈጠራል። በዚህ ጊዜ ሚስት በንዴት ከዚህ ኑሮስ ራሴን በዚህ መስኮት ወርውሬን የምገላግለው ብላ መስኮቱን ለመክፈት ስትታገል ባል በሩን ከፍቶ ወጣ። ደረጃውን እየወረደ ሳለም የሆቴሉ ማናጀር ያገኘዋል። ሰላምታ ካቀረበለት በኋላ እዚህ ሆቴል 3ኛ ፎቅ ላይ ከባለቤቴ ጋር አርፈናል። እናም ዛሬ ድንገት በመካከላችን አለመግባባት ተፈጥሮ በመስኮት ዘላለሁ ብላ እየታገለች ሲል ማኔጀሩ አቋረጠው። ይቅርታ፣ ይሄ ጉዳይ የግል ጉዳይ ነው፣ እኛን አይመለከትም። አሃ እናንተንም አይመለከታል። መስኮቱ እኮ አልከፈት ብሏታል። እናማ ችግሩን አታሽሹት፣ ዞሮ ዞሮ ወደ እናንተ ይጠቁማል ለማለት ነው። እንደ ህዝብ ችግር አለ ስንል እንደ መሪ ብላችሁ አዳምጡን እንጂ የእናንተ ችግር ትንሽ ነው እርሱት ይባላል እንዴ? ለነገሩ እኮ እኛም ብንረሳው ደስ ይለናል። ቢያንስ ግን ችግርን የመርሳት 10 ጥበቦች የሚለውን መጽሐፍ አግኝተን እስክናነብ ታገሱን። ያው እንደነገርኳችሁ ሊቀመንበርዬ እንደሆን አንዳንዴ መፍትሄውን መቀነታቸው ላይ ቋጥረው ነው እንደ አዲስ አብረው ሌላ ቦታ ፍለጋ የሚባዝኑት። ወገኔ ችግሩ እንዳይፈታ በብርቱ እየሰራን መፍትሄ ለማምጣት እንደሚባዝን ሰው ብቻችንን ግር የምንለው ነገር እኮ ነው እንደ ህዝብ ራሱ ችግር የሆነብን። ባለፈው ደግሞ ወሰንና ዘመዱ
የዘመድየው ሚስት ጠፍታ ለፍለጋ ተያይዞ ፖሊስ ጣቢያ ሄዱ። ፖሊስ ተቀብሎ እንዲቀመጡ ከጋበዘ በኋላ እሺ ሚስትህን ለማግኘት እንዲረዳን አንዳንድ ጥያቄዎችን ጠይቃለሁ። ለመሆኑ የሚስት የቆዳ ቀለም ምን አይነት ነው? ባል መለሰ፣ ጠይም ናት፣ እንደውም ወደ ጥቁር ታደላለች። ወሰን በመገረም ሰውየውን አይቶት ካበቃ በኋላ ኧረ እንደውም ሳያበቃ ፖሊሱ ጥያቄውን ቀጠለ። እሺ ቁመቷስ? ቁመቷም አጭር፣ በጣም አጭር ነው። ምናልባት በሰፈራችን የድንክዮች ውድድር ቢዘጋጅ ዋንጫው ከሷ አያልፍም። ወሰን አላስቻለው። ጎትቶ ይዞት ወደ ውጭ ወጣና ሰውዬ የጠፋብ ሌላ ሰው ነው እንዴ? የምትላት ሴትና ሚስት እኮ በምንም አይገናኙም። ሚስት ቀይ ረዥም እንዴ? ቆይ ለምን ትክክለኛው ምልክት አትናገርም? ባል ሆዬ ኧረ እባክህ ትክክለኛውንማ ከተናገርኩ አግኝቶ ያመጧታል። እናማ መፍትሄው እንዳይገኝ እየሰሩ መፍትሄ ፍለጋ ሊኖር አይችልም። የምር እኮ ነው። ተዋደው ያሉበት እስላም ክርስቲያኑ የሚለው ዘፈን ከመምጣቱ በፊት እኮ የሀገሬ ሰዎች ተዋደው ይኖሩ ነበር። የምን ፕሮፓጋንዳ ነው? ምንም በሌለበት የሙስሊም ቆብ ያደረገና መስቀል ያደረገ ሕፃን አስተቃቅፎ ማስታወቂያ መስራታው ምን ይባላል? የህዝብ እንደሆነ ዘርና ሃይማኖት መጠያየቅ የጀመረው ራሱ መታወቂያ ላይ ማየት ሲጀምር ነው። አንዳንዶቻችን ደግሞ ጭራሽ የምናውቀው ኢትዮጵያዊ መሆናችንን ብቻ ነው። በነገራችን ላይ ይሄ ፖለቲካ ይሉት ጉድ እኮ ሰው መሆንን ይዘነጋል። ለመሆኑ የአባታችንን ብሔር እንድንለብስ የሚፈርደው የትኛው ላብራቶሪ ነው? ማለቴ እናቱ ሀ ብሔር አባቱ ለብሔር የሆነበት ሰው የእናቱ አሻራ ተደምስሶ የአባቱን ለአንገቱ ላይ ማንጠልጠል ለሴቶች መብት የሚያደርገው አስተዋጽኦ ይኖር ይሆን? ስላልገባን ደግመን እንጠይቅ። የብሔራችንም የስማችንም ማንጠልጠያ ከአባቶቻችን የሚወሰደው የሴቶች መብት ለማስከበር ቁርጠኛ መሆናችንን ለማሳየት ይሆን? ግርም የምትል ሀገር ናት እኮ። የሴቶች መብትንም ብሔርን ከአባት መውሰድንም በአንድ አስተባብራ ለማቆም የምትተጋ ሀገር። እናማ ስንናገር ስሙን። ይሄ ይቅርብን ማለት እናንተ ቅሩ ማለት አይደለም። አንዳንዱ እኮ ስትመክሩት የሰደባችሁት ነው የሚመስለው። አሁን ባለፈው መንገዱ ላይ መኪኖች እየተላለፉ ነው። አንዱ ሹፌር ከሌላ አቅጣጫ ለምትመጣ ሌላ ሹፌሪት ጮክ ብሎና አንገቱን አስግጎ አህያ ይላል። አጀሪትም አንገቷን ከሱ የበለጠ ወደ ኋላ ዙራ ለክፉ ቀን ያስቀመጠችውን ስድብ ሁሉ ስትሰድበው ቆይታ ስድቡ ጋብ ብሎ ወደምትነዳበት አቅጣጫ ዞር ስትል ፊት ለፊቷ ምን ቆሟል? አህያ። ወገኔ በንዴት የሚሾፍር ሰው እንኳን መሪ አፉን መቆጣጠር አይችልምና አህያውን ገጨች። እና ታዲያ ይሄ ምናችንን የመታመን ምልክት ነው? አንዳንዱ ነገሮችን ሁሉ የሚተረጉመው በግሉ ባዘጋጀው መዝገበ ቃላት ነው። ታዲያ እንዲህ እየተደማመጥን እንዴት እንግባባ? ሰዎች የተጃጃሉበት ጋዜጣ በ20 ብር እንዳያመልጣችሁ።